ጤና ይስጥልን የተከበራችሁ ቤተሰብ፣ ምሳሌ ቀጣይ ክፍል። ብሩክ በሕይወት አለ ብለው ለቅድስት ነግሯታል። ምሳሌም ሰምታለች። ምሳሌ ደንግጣ ነበር። አባቴ ምን ሆኖ ይሆን እያለች ብቻ ግራ ተጋብታ እያየቻቸው ነበር። መድብል ለቅድስት ስነግራት ቅድስትም በእልልታ ቀወጠችው። እኔ ደግሞ ብሩክ የመጣ መስሎኝ ነበር። ነገር ግን መድብል ይሄንን ካደረገ በኋላ በጣም ደነገጠ። ምክንያቱም ምሳሌ ተደብቋታል፣ አታውቅም። ስለዚህ ለምሳሌ ምን ይበላት? እዛው ሸወዷት። አባትሽ ነገ ወይ ከነገ ወዲያ በዚህ በ3 ቀን ውስጥ ይመጣል አላት። ምሳሌም ደስ አላት። ምክንያቱም በልቧ አባቷን እየተጠባበቀች ስለሆነ ነገሩን አስቀየሱት። ነገር ግን ብሩኬ በጤና እንዳለና በሕይወት እንዳላለፈ ያንን ነገር አጣርቶ መጥቶ ነበር። ንጉስ በሚገባ የእዛኛው ወይ የዝና ቅጥረኛ በስልክ ሲያወራ በትክክል ሰምቶታል። ምክንያቱም እስከ ወዲያኛው እንሸኘው ወይ ብሎ ቢጠይቅ አይ መቆየት አለበት፣ በሕይወት መሞት የለበትም፣ ምናልባት ብራቸው እንዲመለስላቸው ስለሚፈልግ። ነገር ግን ብሩክ በሕይወት አለ። ብሩክ የተወሰነ ጫፍም ቢሆን አይተናል። እንደዛ ሰውነቱ አይታችሁታል። እንግዲህ እንደዛ ሆኖ ብሩክ እየተንቀሳቀሰ ነው። ብሩክ ሰንሰለቱ ፈቶ ተነስቶ ቆሞ ነበር። ነገር ግን ዳግመኛ መጥተው እዛው በነበረበት ቦታ በእግሩ ረግጦት መልሶታል። ምናልባት ብሩክ የመጨረሻ ፈለጋ ላይ ናቸው እና መድብል ምናልባት ያሳክኩት ይሁን ብሩክና ያገኙት ይሁን። ዛሬ ያካሄዳቸው አሪፍ ይመስላል። ምክንያቱም በደንብ ዝግጅት ያደረጉ ይመስላሉ። ብሩክን እንደምንም ብለው ከዛ ቢያስወጡ ዳግመኛ ብሩክን ለመያዝ ወይንም ወደ እሱ ህይወት ለመምጣት የሚከብዳቸው ይመስለኛል። ቢሞክሩም ብሩክ ራሱን ይጠብቃል ብዬ ስለማስብ፣ ለማንኛውም ቅድስትንም በጣም ደስ ብሏታል። የሌለ ደስታ ነው ደስ ያላት ማለት ነው። መጨረሻው ብቻ ብሩክ ተለቆላቸው በአይናቸው አይተው ምሳሌና ቅድስት እንዲደሰቱ ፈልጋለሁ። እኛም ተከታዮቻቸው እኛም እንጠብቃለን። ስለዚህ ብሩክ በጤና ቆይቶ በሰላም እንዲለቀቅልን እንፈልጋለን፣ ደግሞ እንጠብቃለን። ለማንኛውም ምናልባት የሚቀጥለው ላይ ብሩክን እናገኘው ወይንም እናየው ይሆናል። መልካም ቆይታ ውድ ቤተሰብ።